ለአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ ምን ጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን መልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያ ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር እወዳለሁ። ያልተመለሱ ጥያቄዎችን ባልደረቤ ይመልሳል። ወደ መዝጊያው ላይ ይመለሳለሁ። እኔ ያቀረበ ነው እንደተገለጸው ትብብር ለኢትዮጵያ አንድነት ኢሃፓ መኢአድና እናት ፓርቲ ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም የኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ይምረጡ።